በላቲን አሜሪካ ውስጥ በተፈጥሮ ጋዝ ሀብቷ ቀዳሚ ስፍራ ያላት ሀገርን የመሩ በአብዛኛው ህዝባቸው ዘንድ በጣም የተወደዱ መሪ ናቸው። ቬንዙዌላን በሚመጥናት ሶሻሊስታዊ ርዕዮተ ዓለም አካሄድ መርተዋታል። አንደበተ ርቱዕና በህዝብ ዘንድ ፍጹም ተወዳጅ የሚባሉ መሪ ነበሩ። አሁንም በህዝባቸው ዘንድ እንደተወደዱ ያሉ ሰው ናቸው። ከብዙዎች አእምሮ የማይጠፉ አስገራሚ ትዝታዎችን ጥለው ካለፉ ዓለማችን ካፈራቻቸው አነጋጋሪ መሪዎች አንዱ ናቸው። የዕለቱ የመሪዎች ዓለም ባለ ታሪካችን ሂዩጎ ራፋኤል ቻቬዝ ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በህዝባቸው ዘንድ ፍጹም የሚባል መወደድ የሚወደዱት እኚህ መሪ ካደረባቸው የካንሰር ህመም ጋር ታግለው እንደተሸነፉ ሲረዱ የመጨረሻ አማራጫቸው ሀገራቸውን ለህዝቡ አደራ መስጠት ነበረ። እናም በቴሌቪዥን መስኮት ቀርበው ያደራ መልእክታቸውን አስተላለፉ። አጠቃላይ መልእክታቸው ሲጠቃለል አንድ ሁኑ ተባበሩ የሚል ነበር። ህልፈታቸው ከተሰማ በኋላ ህዝባቸው መሪር ሐዘን ውስጥ ወደቀ። እንደዛ የሚተማመንባቸው ህዝብ እረኛው እንደጠፋበት መንጋ ሜዳ ላይ የመበተን ስሜት ውስጥ ወደቀ። ከቀናት በኋላ ህዝቡ መሪር ሐዘኑን እንዲወጣ የአስከሬን ስንብት ሥርዓት ተዘጋጀለት። ዝግጅቱ ላይ ለመገኘት ለመሪያቸው ያላቸውን ዘላለማዊ ክብርና ፍቅር ለመግለጽ የትኛውም ጫና ያልበገረው ህዝብ ከ26 ሰዓታት በላይ ተሰልፎ በክብር መሪውን ተሰናብቷል። ለቬንዙዌላውያን ታላቁ መሪያቸው ቻቬዝን ለመጨረሻ ጊዜ ለመሰናበት የከፈሉት መስዋዕትነት ከመስዋዕትነቶች ሁሉ እጅግ ትንሿ መስዋዕትነት እንደማለት ነው ይሉታል። ቦታው ላይ ማልደን የመጣ ነው በፍቅር ነው ያሉት ከ2 ሚሊዮን በላይ የሚቆጠሩ ቬንዙዌላውያን ርዝማኔው ከ1 ኪሎ ሜትር በላይ የሚሆን የዋና መዲናይቱ ጎዳና ላይ ፀሐይ፣ ብርድ፣ ረሃብ፣ የውሃ ጥም ሳይበግረው በጽሞና ተጠባብቆ ሸኝቷል። ይህ ሁኔታ ተወዳጅ መሪ ማለት እንደ ቻቬዝ ነው ያሰኛል። በህዝብ ዘንድ በአንድ ልብ የተወደዱና የተከበሩ መሪዎች በዓለማችን ቢቆጠሩ እከሌ ተብለው የሚታወሱ ናቸው። ለመሆኑ እኚህ ሰው ለሀገራቸውና ለህዝባቸው ምን ቢሰሩ ምን ቢያደርጉ እንዲተወደዱ የሚለው ነገር የሁሉንም ልብ የሚሰቅለውና የሚያጓጓው ጉዳይ ነው። የቬንዙዌላውያን አባት የሚባሉት እኚህ ሰው ከሰሯቸውና ህዝባቸው እንዲኮራባቸው ሆነው ከተተከሉ ታሪኮቻቸው መካከል በተለያዩ የአሜሪካና የአውሮፓ ባንኮች ውስጥ የሚገኙ ዋጋቸው በብዙ ቢሊየን የአሜሪካ ዶላር የሚገመቱ የቬንዙዌላ ተቀማጭ ወርቆች ከባንኮቹ አውጥተው ወደ ሀገሪቱ ብሔራዊ ባንክ እንዲቀመጡ ውሳኔ ያስተላለፉበትና ተግባራዊ ያስደረጉበት ጊዜ በህዝብ ልብ ውስጥ አመኔታን ያገኙበት የሀገር ወዳድነት ስሜትን ያንጸባረቁበት በመሆኑ ሙሉ እምነትን ከህዝባቸው አግኝተዋል። ከፍተኛ ሀብት ላይ የሚኖረው ጭቁኑና ደሃውን ህዝባቸውን በሙሉ ልብ ለመካስ የአሜሪካን ጫናም ሆነ የምዕራባውያኑ ማስፈራሪያ አልበገራቸውም። እንዲህ አይነት ሰዎች የበዛ ፍትሃዊነትን የሚተገብሩት ለጥቂት ጊዜ ነው፣ ስር የሰደደ ጫና ህዝብ ላይ ያሳርፋሉ ያሉ የምዕራቡ ዓለም መገናኛ ብዙሃን ስለሳቸው ሲያወሩ እሳቸው በተቃራኒው ቅድሚያ ሊሰጠው የሚገባውን የህዝብ ችግር በመረዳት በሀገሪቱ የሚገኙ የነዳጅ ማምረቻዎች ለድሃው የገበሬ ህዝብ መሰረታዊ ፍጆታዎች ማሟያ እንዲበረከቱ አደረጉ። ነገሩ ለጠላቶቻቸው ዱብዳ ሆነ። ፍትሃዊ ሀብት ክፍፍል ላይ ህዝብ ተጠቃሚ እንዲሆን ሲያደርጉ ህዝብን በመንግስት ላይ በማነሳሳት የተካኑት እና አሜሪካ ማጣፊያው ጠፋቸው። ቻቬዝ የዋዛ ሰው አልነበሩም። ደሃው ዜጋ ተመጣጣኝና አነስተኛ ዋጋ የሚጠይቁ መኖሪያ ቤቶች እንዲኖራቸው በማድረግ የአብዛኛው ደሃ ማህበረሰብ አባት ተብለው ሲጠሩ በመትኩ ቱጃር ቬንዙዌላውያን ለሀብታሞች ያልጠቀሙ የሀገሪቱን አንጡራ ሀብት ለፖለቲካ ፍጆታቸው ያደረጉ ኢኮኖሚውን ወደ ተሳሳተ መንገድ እንዲሄድ ያደረጉ ተቃዋሚዎችን የሚደፈጥጡ አምባገነን መሪ ናቸው ሲሉ ይወነጅሏቸዋል። ሰውየው ብዙሃኑን ጭቁን ይወዱና ያግዙ ስለነበር ጠባቂያቸው ህዝብ ሆነ። በህይወት ዘመናቸው አብዛኛውን ወዳጆቻቸው ከዝቅተኛው የማህበረሰብ ክፍል የሚወጣ ነበር። ቁጥራቸው አነስተኛ የነበሩ ተቃዋሚዎችን ያፈሩት ሂዩጎ ቻቬዝ ግልጽና ያሰቡትን የተቃውሞ ሐሳብ በእጃዙር የሚያደርጉና የሚናገሩ ሳይሆን በፊት ለፊት በራስ መተማመን የሚናገሩ ነበሩ። የቀድሞ የአሜሪካ ፕሬዝዳንት ጆርጅ ቡሽን ሰይጣን በማለት በአደባባይ በመጥራት ለሀያሉ ሀገር አሜሪካ ያላቸውን ንቀት ያስመሰከሩ መሪ ነበሩ። በተቃራኒው ቻቬዝ የቀድሞ የኩባ ፕሬዝዳንት ፊደል ካስትሮን መምህሬና አባቴ በማለት ለዚያች ትንሽ ሀገር የነበራቸው ልዩ ፍቅርና ቀረቤታ ከማሳየታቸው በተጨማሪ ኩባ በቀላሉ ከማይነጥፈው የቬንዙዌላ የተፈጥሮ ጋዝ በርካሽ ዋጋ እንድታገኝ ያደረጉም ሰው ናቸው። ሂዩጎ ራፋኤል ቻቬዝ
በባሪናስ ግዛት በሳቫኔታ ከተማ ዝቅተኛ ኑሮ ካላቸው ቤተሰቦች እንደ አውሮፓውያኑ ዘመን አቆጣጠር 1954 ነበር የተወለዱት። አባታቸው የትምህርት ቤት መምህር ነበሩ። እድሜያቸው ከፍ ብሎ ነገሮችን የማመዛዘን አቅማቸው ሲጎለብት የውትድርናውን ዓለም በ17 ዓመታቸው ተቀላቀሉት። በትዕግስትና ትጋት የውትድርና ሳይንስ አካዳሚ ውስጥ ተምረው ሲመረቁና የመኮንንነት ማዕረግ ሲያገኙ እድሜያቸው 21 ነበር። በወታደር ቤት ውስጥ እስከ ሌተናል ኮሎኔል ማዕረግ ድረስ መድረስ የቻሉ ሰው ናቸው። እዛው ጦር ትምህርት ቤት ውስጥም በመምህርነት አገልግለዋል። እንዲህ ባለው ሁኔታ ውስጥ ሆነው ነው እንግዲህ የብዙሃኑን ህዝብ ችግር ማየት የቻሉትና ስርዓቱን ለመለወጥ መታገል የጀመሩት። በእርግጥ ስርዓቱን ለማንሳት የሄዱበት መንገድ ትክክለኛ ሰዎችን ያካተተ ጊዜውንም ያልጠበቀ በመሆኑ ሳይሳካ ቀርቶ እሳቸውም ከሞት አምልጠው ለእስር ተዳረጉ። ለ2 ዓመታት በእስር እንደቆዩ የቀድሞ ስርዓት ተለወጠ። እሳቸውም በምህረት ተለቀቁ። ከእስር ከወጡ በኋላ ወደ ትክክለኛው የፖለቲካ መስመር ገብተው የፖለቲካ ፓርቲ አቋቋሙ። የህዝብ አመኔታን ለማግኘት ብዙም ጊዜ አልፈጀባቸውም። በምርጫ አሸንፈው ቬንዙዌላን ለመምራት ቃለ መሐላ ፈጽመው መምራት ጀመሩ። ሀገራቸው የሚያስፈልጋትን ህዝቡ የጎደለውን ተረድተው ለማሟላት የጣሩ መሪ ናቸው ሲሉ የሚመሰክሩላቸው ብዙዎች ናቸው። በዚህም ከአንዴም ለሁለተኛ ጊዜ ተመርጠው ለ11 ዓመታት ቬንዙዌላን መርተዋል። ቻቬዝ ተናግረው የማይሰለቹ መሪ እንደሆኑ ይነገርላቸዋል። ሂዩጎ ቻቬዝ ሶሻሊስት ይሁኑ እንጂ የህዝብ መብቶችን አይጋፉም። ምርጫ ማድረግን፣ ነፃ መገናኛ ብዙሃንን ማስፋፋትና ሌሎች ሰብአዊ መብቶችን አይከለክሉም። በዛው ልክ ግን ለሀገራቸው ስጋት የመሰላቸውንና ለአሜሪካና ምዕራባውያን አካሄድ መንገድ የሚከፍቱ የሚመስሏቸው መገናኛ ብዙሃን ከመዝጋት ወደ ኋላ የማይሉ መሪ ነበሩ። የሶሻሊዝሙን ርዕዮተ ዓለም በአንድ በኩል ዴሞክራሲያዊ አካሄድንም በሌላ በኩል መስመር ባለቀቀና የሀገርና የህዝብ ጥቅምን አጣምረው ማስተዳደር የቻሉ ብርቱ መሪ ነበር።